እንግዲህ በካሜራ እጅ ከፍንጅ ተያዘች ማለት ነው። ውርደቷ ጎልቶ ታየ። አቤት ውርደት! እንደ ቲና ከመዋረደስ እንደው የቀረ ይሻላል እውነት ለመናገር ና እንግዲህ አሁን ለታ እሷ እኔ ብቻ ነኝ ብልጥ፣ እኔ የምፈልገውን ነገር ሳላደርግ ከዚህ ቤት ውስጥ አልወጣም ብላ እንግዲህ ነገሮችን ስጠነስስ ቆይታ ነበረ። ሁላችንም አይተናል እሱን። ነገር ግን አባባ ከዚህ በፊት ተናግረዋል፣ እሷ አልሰማችም። እስቲ ጉዷና ያለው ከውጭም ሆና ከቤትም ሆና የምትሰራውን ነገር ጉዷና ያለው በየቦታው ካሜራ አስቀምጫለሁ ለደህንነታችን ብለው ተናግረው ነበረ። እሷ ግን በእሷ ቤት እንግዲህ እሷ ብቻ ናት አራዳና ጉድ ልትሰራቸው ከትሁት ሰውዬ ጋር ተመሳጥራ እንግዲህ ተንኮል ስትፈጥርና ስትሸርብ ነበር እስከ ዛሬ። ከዛም ኤዱዬ መጣችና ይገርምሻል፣ እዚህ ቤት ውስጥ እኔ ብቻ ነኝ አላመንኩሽ፣ ሁሉም አምነውሻል። እኔ ግን በፍጹም አላመንኩሽም። አንቺን ላምንሽም አልችልም። አንቺ አልታመምሽም፣ እያስመሰልሽ ነው እንጂ። አሁን አባዬን እንዴት ነበር ያሰቃየሽው? እስኪ ቅመሽው እያለች እንግዲህ ከዛ እንደዛ ስታረጋ ስትቆነጥጣት ምናምን ነገር የሆነ ስሜት አወጣች። አየሽ፣ አላመመሽም፣ እያስመሰልሽ ነው፣ አውቀሽ ነው እያለቻት እንግዲህ ኤዱዬ ዝታባት ወጣች። ከዛ በኋላም ልጅቱ ወይኔ ወይኔ ተበላው ማለት ነው፣ ተበላው በቃ ያሰብኩት ነገር ላይ ይሳካልኝ ነው ማለት ነው። ወይኔ ወይኔ ቲና ማን ነው እየረገመኝ? ያሰብሽው ነገር አይሳካልሽ ብሎ እያለች እንግዲህ በጣም ተናዳ በጣም እያለቀሰች ተናገረች። ለብቻዋ ታወራ ነበረ። ከዛም ሄዱዬ አባባ ጋር ስትሮጥ ሄደችና አባዬ እቺ ልጅ በፍጹም አልታመመችም እያስመሰለች ነው አለችው። ኧረ ተይ የኔ ልጅ እንደዚህ አይባልም፣ ባያማት እንደዚህ ብጥብጥ ብላ ትቀመጣለች? እንደምን ሆነሽ ነው? አረጣ አባዬ ላታምነኝ ትችላለህ፣ ግን እሷ አልታመመችም፣ የምሬን ነው የምልህ፣ አውቃ እያስመሰለች ነው አለችው። ኧረ ተይ እንደዛ አይባልም፣ ሰው በራሱ ላይ አያሟርትም። እንግዲህ ካላመንከኝ ና ላሳይ ብላ አባዬ እጁን ጎትታ ሄዳ እንግዲህ ስልኳን አንስታ ስታነሳው እሷ ደልተዋለች። የተጻጻፈችውን ሜሴጅ አጥፍተዋለች። እሷ መቼ ቀላል ሰው ሆነች እና ከዛም የለም እኮ ይሄ ደግሞ የተጻፈው ዛሬ አይደለም አባዬ እመነኝ፣ ተጻጽፋለች፣ ግን ደግሞ አጥፍታው ነው አለችው። በቃ ሄደን እውነት እሷ ጤነኛ ሆና እኛን የምትሸውድ ከሆነ ችግር የለብኝም፣ ካሜራ በየቦታው አለ አላት። ከዛም ድንግጥ አለች እዛው እንደተኛች። በጣም ነው የደነገጠችው። ወይዘሪት ቲና ተዋረድኩኝ፣ ተበላው፣ ካሜራ ካለማ እስከ ዛሬ ከዚህ ከሰውዬ ጋር ሳወራ የነበረውን በሙሉ ሰምቶኛል፣ ወይኔ ቲና ተበላሁ እያለች እንግዲህ መዝለል ጀመረች። ከዛ በኋላ አባባ ትተዋት ወጡ። እሷም እዛ ቁጭ ብላ ወይኔ ቲና አምልጪ፣ ተነሽና መሄድ አለብሽ እንጂ እንደዚህማ አይሆንም፣ ከባድ ችግር ይፈጠርብሻል እያለች እንግዲህ ማውራት ጀመረች ለብቻዋ። ከዛ በኋላ እንግዲህ ኤደን ትሁት ጋር ሄደችና ትሁቴ እኔ ውስጤን የሚሰማኝ ስሜት አለ፣ የምሬን ነው የምልሽ፣ እች ልጅ በፍጹም አልታመመችም። አረ በስመ አብ በይ አንቺ ልጅ ታይ፣ ግን እንደዚህ አትበይ አላልኩሽም እንዴ? ሰው እንዴት ሳይታመም ታመም ያለው ብሎ ይተኛል? እሷ የምትፈልገውን ነገር እስከምታገኝ ድረስ እስከ ጥግ ትሄዳለች። ይሄንን ደግሞ በራሷ አንደበት ነው የተናገረችው። ስለዚህ እሷ አልታመመችም፣ እመኑኝ። ቆይ ለምንድን ነው እኔን ማታምን? አረ ሄዱዬ ወሬ ቀይሪ፣ ሰው ሳያመው እንዴት አመመኝ ይላል? ነገሩ በአይናችሁ ካላያችሁ አታምኑ። እኔ ዛሬ ያየሁትን እኮ ማመን አቅቶኝ ነው አለቻት። ከዛ በኋላ ምንድን ነው ያየሽው ስትላት፣ እንዲህ ከሰውዬሽ ጋር እኮ ስልክ ስታወራ ነበር። ምን? አዎ፣ ግን አሁን ምን ያደርጋል ለአባዬ ላሳየው ሲሄድ አጥፍተዋለች አለቻት። ከዛ በኋላ እውነት ይሄንን ማመን ይከብደኛል አለች ትሁት። ከዛም ካሌብም ደግሞ መቼ ነው ከዚህ ቤት ውስጥ ውልቅ ብላ የምትሄደው? ሰው ድና መቼ ታመመችና ነው የምትድነው አለችው። ሄዱዬ ምን ማለት ነው እሱ ደግሞ ሲላት፣ አልታመመችም፣ አውቃ እያስመሰለችባችሁ ነው ያለችው። እቺ ሰው አሁንም የሆነ ጥላችሁ ላይ የምትሸርበው ነገር አለ። ቆይ እናንተ ለምንድን ነው ማትነቁት? ለምንድን ነው ከእንቅልፋችሁ የማትነሱት? እያለች ሄዱዬ መረር ባለ ቃል ተናገረች። ከዛ በኋላ ቆይ እንጂ ምን አይተሽ ነው አላት ካሌብ። እኔማ ያየሁትን አይቻለሁ። እኔ ያየሁት ነገር በጣም ነው የሚያስደነግጠው። እኔ እኮ የዛን ቀን ታመመች ብላችሁ የመጣችለት ራሱ በፍጹም አላመንኳትም።
እሷ እያስመሰለች ነው ስላችሁ ምንም ልሰሙኝ አልቻላችሁም። ለማንኛውም እኔ ከማስረዳችሁ እራሳችሁ ብታዩ ይሻላችኋል አለችው ካሌብን። አረ ይሄን ለማመን ይከብዳል። እኔ ምን ብዬ ልመንሽ? እንዴትስ ላድርግ? እያለ እንግዲህ ግራ ተጋባ ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ። እንግዲህ ወይዘሪት ቲና ተዋረደች ማለት ነው። እሷ በእሷ ቤት እኔ ብቻ ነኝ አራዳ፣ እኔ ብቻ ነኝ ብልጥ ብላ እንግዲህ ምንም አይነት ጉዳት ሳይደርስባት የመኪና አደጋ ደርሶብኛል ብላ የራሷን ሰዎች መድባ ሆስፒታል እንድትገባ ተደረገ። ከዛም ለካሌብ ተደውሎ ካሌብ ነክ ሲባል አዎ ተባለ። ከዛ ሚስትህ የመኪና አደጋ ደርሶባት ሆስፒታል ገብታለች ተባለ። ከዛም ካሌብ እንግዲህ ሲሮጥ ሄዶ ሲያያት እዛ ሆስፒታል ተኝታለች። እሷ አውቃ የራሷን ነገር ሰዎች መድባ ነው እንደዛ ያደረገችው። ሁሉንም ነገር ለተመስገን ነግረዋለች። ሁሉም ነገር አውቄ ነው እንደዛ ቀነባብሬ ያደረግኩት እንጂ እኔ ምንም አይነት አደጋ አልደረሰብኝም። እነሱ ከቤት አብረውኝ የለም። ስለዚህ እዚህ ቤት ውስጥ ገብቼ አላማዬን ነው ማሳካው። እንደዚሁ ባዶ እጄን አጨብጭቤ መውጣ ሞኝ አይደለውም። እኔ ገና መቼ አይተው ገና ዋጋ አስከፍላቸዋለሁ እያለች እንግዲህ ወይዘሪት ቲና ወሬዋን ቀጠለች። ከዛ በኋላ ትሁት ጋር ሄደችና ኤደን እኔ ግን በነገራችሁ ላታምኑኝ ምን አለፋኝ አለች። ኤዱዬ ማመን አለማመን እኮ ሳይሆን አታያትም እንዴ? አትንቀሳቀስም። አንድ መንቀሳቀስ የማይችል ሰው እንዴት ነው ስልክ ማውራት የሚችለው? ማውራትም አልችልም ብላለች። እና ስልክ እኮ አውርታለች ከሰውዬሽ ጋራ። ትሁት አንቺ እንኳን መኘኝ እስቲ አቧይናችሁን ግለጡ፣ ወደዛ ደሜን አታፍሉት አለች ኤዱዬ። ከዛ በኋላ አይ መስሎሽ ይሆናል እንጂ እንደዚህ አታደርግም አለች። በፈጣሪ ትዕግስቱን ስጠኝ አለችና ተናዳ ወታ ሄደች ሄዱ። ከዛ በኋላ ትሁቴ ቆም አለችና ለነገሩ እኮ ቲና አታደርገውም አይባልም። ኤደን ያላንድ ሳታይ እንደዚህ አትልም። የሆነ ነገር አይታ ነው ኤዱ እንደዚህ ተበሳጭታ እያወራች አለችው አለች። ከዛ በኋላ ወይዘሪት ቲና በር ዘግታ ተበላሁ፣ ተዋረድኩ፣ ወይኔ ምን ይሻለኛል? ያሰብኩትን ሳላሳካ አሁንም ከዚህ ቤት ውስጥ ሊያስወጡኝ ነው። አሁንማ የሆነ ዘዴ ፈጥሬ እንትን እላለሁኝ እንጂ ከዚህ ቤት ውስጥማ ሳላሳካ አልወጣም እያለች ከዛ በኋላ የእነሱን ኮቴ ስትሰማ ሄዳ ድፍት አለች መሬቱ ላይ። ከዛም ኤዱና አባባ መጥተው ብድግ አደረጓት። ምን ሆነሽ ነው የኔ ልጅ ምን ሆነሽ ነው ምናምን አሏት። እሷ ግን አትናገርም። ኤደን አረ እባክሽን እች ልጅ እንደምታያት እኮ እየተንቀሳቀሰች አይደለም፣ እባክሽን እንደዛ አታደርጊ ታይ። እኛ እሷ የበደለችንን በደል በሙሉ እንደሷ ማድረግ አንችልም። ፈጣሪ ይኸው እየከፈላት ነው። ስለዚህ እኛ ደግሞ ምንም ልናደርግ ስለማንችል በቃ ፈጣሪ እየሰጣት እየቀጣት ስለሆነ እኛ ዝም ብለን ማስታመም ብቻ ነው። አባባም ደግሞ አየሽ እኔ አንቺን ብበቀልሽ ነበረ፣ ግን ደግሞ የፈጣሪ በቀል ይበልጣል። ለእያንዳንዱ ስራሽ ገና ዋጋሽን ታገኛለሽ አላት አባባ። ከዛ እንደዛ ብሎ ሲወጣ አንተ የሞት ከሽማግሌ እውነት መስሎህ ነው እንዴ? አትሳሳት፣ እንደዛ እኔ ምንም አልሆንኩም ደህና ነኝ እያለች እንግዲህ እያስመሰለች ማለት ነው። ከዛ በኋላ ኤዱዬም እንግዲህ በጣም ተናዳ እንደማኩረፍ ብላ ቤቱን ጥላ ሄደች። ኤደን አንቺ እንድትናደጅ እኮ ሳይሆን የተናገርኩት ግን ደግሞ እንዴት እንደዚህ ታደርጊያለሽ ወይስ እንዴት እንደዚህ ትያለሽ ብዬ ነው እንጂ አንቺን ሳላምንሽ ቀርቼ አይደለም። ተው ችግር የለውም። አንድ ቀን ታምኑኛላችሁ ወይ ደግሞ በአይናችሁ